አይ ሎሚ፣ ልክ እንደ ስምሽ እድልሽ መራራ። አረ እንደውም ሎሚ ለሰው ልጅ እንዳይታመሙ መድኃኒት ይሆናል። አንቺን የፈጠረሽ ግን ለመከራ ብቻ። ወይኔ እናቴ፣ እሻው ምን ተሻለኝ? ሌላ ደላላ ጋር እንኳን እንዳልሄድ ያለ ተያዥ በፍጹም አይቀበለኝም። እናቴ ጋር እንዳልመለስ ቆይ ምን ይዤ? እሷ ልጄ ውጪ ናት፣ ሰርታ ታሳልፍልኛለች ስትል እኔ እዚህ ባዶ እጄን ተጠርዤ እንደመጣው ብታውቅ ታዝንብኛለች። ወይኔ ሎሚ፣ እሻው ምን ተሻለኝ? ግን ዛሬ እንዴት በጠዋት መጣሽ? ማለት ምን ማለት ነው አንተ? ቆይ እኔ አንተን እዚህ ቤት ቁርስ አለበለው ተቻቀለ? እሱማ ታውቂ እና ሌላ ቀን አርፍጄ ነው የምወጣው። አንቺ ደግሞ በጠዋት አትነሽም ብዬ ነው። እና ከእንቅልፍ አይደለም ከህይወቴ እንደምትበልጥብኝ አታውቅም? አውቃለሁ አይደል? በቃ አሁን ሊዳር እየረፈደ ትንሽ አበላ። አይ በቃ ሊለኛልሽ። እሺ ካልክ ዶክተር ዶክተር መኪና ገጭቷት። እሺ ውጭ ቆይ ተረጋጋ። ዶክተር አሁን እንዴት ነሽ? ደህና ናት፣ ብዙም አልተጎዳች። ምናልባት ትንሽ ደም ስለሆነ የፈሰሳት ወደ ውስጥ ገብቶ እንዳሉ። አይ ደህና ናት፣ ያው ትንሽ ድንጋጤ ስለተጨመረባት ነው። አሁን ትነቃለች። እሺ ማማ መሄድ ይችላል? አዎ መሄድ ትችላለች። ከማን ጋር? አይ ቲንክ ስሟ ሎሚ መሰለኝ። ትንሽ እስከሚሻለ ድረስ አንተ ጋር መቆየት አለባት። እዚህ ሲመስለኝ ቤተሰብም ጓደኛም ዘመድም የላት። ታዲያ እኮ ዶክተር እኔ ማሳከም እንጂ ማኖር ግዴታ የለብኝም። በእርግጥ ግዴታ የለብህም፣ ግን ታውቃለህ ጉዳይ ወደ ህግ ከሄደ በቀላሉ አይለቁም። ያው በሰላም መንገድ ትንሽ እስከሚሻላት አንተ ጋር መቆየት አለባት። ከዛ በቃ በደንብ ሲሻላት ወደ ቤቷ መመለስ ትችላለች። እንዴት እንደዚህ ነገር አድርገው
ቤት ሰው ምን ትለኛለች? አናገርክም? አይ እዚሁ ነው። መልካምሽ አንቺን ወደዚህ ሳመጣሽ ህይወት አደጋ ላይ ጥዬ ነው። ገባሽ? የምን አደጋ? እኔ ስንግል እንዳለው ወንድም ያለ በዛ ላይ ሁሌ የምትመጣ ፍቅረኛለች። ቆይ ለእነሱ ምን ናት ልላቸው ነው? እየገጨዋት ሴት አቻፍሽን ዝጊ። ይሄን መኪና ሲዝ ለወንድሜ ራሴ እንደምጠብቅ ቃል ገብቼለታለሁ። በዛ ላይ ደግሞ ፍቅረኛዬን ዝላል መሆኔን ካወቀች የብዙ ዓመት ልፋት ነው የሚበላሽ። ፍቅረኛዬ? አዎ ምን ነው? አይ ምንም ደጋገምከው ብዬ። እንዴት አንቺ ቤተሰብ ጓደኛ ምናምን የሚባል ነገር የለሽም? ገጠር እናታለች አሳልፍልሻለሁ አለሁልሽ እረዳሻለሁ ብያት ነው አረብ ሀገር ሄድኩት። ግን አልሆነም። ተጠርዤ የመጣው እሷን አይኗን የማይበት አንድም ድፍረት የለኝም። እዚህ ሰው ቤት ተቀጥረሽ ለመስራት ተያዥ ያስፈልግሻል። ተያዥ ሁሉም ነገር ያለችኝ እናቴ ብቻ ናት። ህይወት ፊቷን አዙራብኛለች። አይዞሽ፣ ፈተና ያለ ነገር ነው። መውደቅሽን እንጂ መፈተንሽን አትጥዩሽ። ደግሞ ጥረትሽን ቀጥይ። የሞከረ በሙሉ ይሳካልታል። ተሳስተሃል። እየሞከረ ሁሉ አይሳካለትም። እየሞከረም ሊሞት ይችላል። በየሄድኩበት መጥፎ እድል እንጂ ጥሩ እድል ሆኜ አላውቅም። ይሄው ላንተም ጦስ ሆንኩብህ። ይኸውልሽ ለእኔ ችግር የለውም። ብቻ ለወንድሜና ለፍቅረኛ ምን እንደምንላቸው እናስብ። ቆይ አዲስ የቀጠርኳት ሰራተኛ ነች ብል ይደብርሻል? ሰራተኛ? ኧረ ለምን ስራ አይደል እንዴ? ችግር የለውም። አመሰግናለሁ። ቁርስ ደርሷል። ላቅርብ? አይ መት ያልመጣችም እንዴ? ከነጋ ማንንም ቤት ውስጥ አላየሁም። ዛሬ እንዴት አረፈደች? ስልኳም አይሰራም። ምን ነው ድንገት ማረፍደባት መሰላት ነው? አይ ከራሴ ጋር ነው። ተይው እና ላቅርብ? አዎ በልቼ ልውጣ። መታ እስከምሰራ ደግሞ በጣም ይረፍዳል። እሷ ናት ቁርስ የምታበላ? አይ ከሷ እጅ በልቼ ስለማላውቅ። አይ ጥሩ ነው። እና ቁጭ በይ አብረን ነው። እሺ ልቀመጥ፣ ግን እኔ አልበላም። በቃ እኔ የምለው መድኃኒትሽ ወስደሻል? አዎ ወስጃለሁ። በቃ እየበላ የኔ ቆንጆ አረፈድኩብህ አይደል? በጣም ይቅርታሽ። ችግር የለውም ግን በጣም አስጨነቅሽ። እባክህ እቃ ዛሬ ነው የሚገባውና የሚፈረሙ ወረቀቶች ነበሩ። ደግሞ በጊዜ እመለሳለሁ ብዬ ስልኬን ቤት ነበር ያስቀመጥኩት። ከዛ እነሱ ደወሉልኝ። ምን ላድርግ? እኔማ ጠብቄሽ አልመጣም ስትይ ቁርሴን መብላት ጀመርኩ። እንኳን በላህልኝ ውድ። እኔ ደግሞ አይነን ሳላየው ትወጣለህ ብዬ በጣም ተጨንቄ ነበር። እስቲ የባሌ ሙያማ አቀምሰዋለሁ።
አባቱ ነው የሚጣፍጠው። እባክህ ቆይ፣ ይሄ እጅ ተደብቆ ነበር እስከዛ? አይ እኔ አይደለም እኮ የሰራሁት። ይቅርታ ውሃ ሳላቀርብልህ። ማለት እሷ ሰራተኛችን ነች። ማለት መቼ መጣች? ቆይ እንዴትስ አትነግረኝ? ያው ስትመጪ በአካል ብነግርሽ ይሻላል ብዬ እኮ ነው። አንቺ ወደ ውስጥ ግቢ። ቆይ ግን ሰራተኛ አስፈላጊ ነው? አዎ ማለት እዩ ውጭ እየበላ ከሚታመም ብዬ እኮ። እስቲ ጥራት በደንብ ለት። ሎሚ ሎሚ። አቤት። እሷ ነች የፈለገች። በቃ እኔ ስራ እየረፈደብኝ ስለሆነ እሺ። እኔ ልፍት። ጠላትሽ። አቤት። ምን ቤት ነሽ እባክሽ? እኔ እዚህ ቁጭ ብዬ አንቺ የምትደፊው። ኧረ እኔ ለምዶብኝ ነው። ኧረ እባክሽ እና ሂጂና እዛ የለመድሽበት ጋር ሄደሽ ተደፊያ። ቆይ ደግሞ ማን አባሻሽ ነው ለእኔ ባል አንቺ የምትደፊው? ቆይ ማን ድፍረት ነው ሲሰጠሽ? ይኸውልሽ እሱ ላይ መብት ያለኝ እኔ ብቻ ነኝ። እሺ እሺ በቃ አንቺ ተደፊለት። ምን አባሻሽ አንቺ? ይቅርታ እያስከፋሁሽ ስለመሰለኝ ማስተካከል እኮ ነው። በቃ ሂጂ ግቢ አሁን። እኔ ነኝ የማስጠላው ገሱ። ቆይ እሺ አንቺና ድስት መች ነው የምትፋቱት? ግራ ገባን እኮ። ድሮ ድስት ግጣሙን አያጣም ሲባል ክዳኑን ይመስለኝ ነበር። እኔ መች አወቅኩ። ምኑን? የድስቱ ግጣም አንቺ መሆንሽን ነው ማለት። አንቺን ለመረዳት ምናልባትም ዓመታት ዘመናት ሊፈጅብሽ ይችላል። ማናችን ሲያስረዳ ይውላል። አሁን አንተ በልተህ የማታውቃት መስሎኝ። መብላትማ እበላለሁ፣ ግን ያው እንዳንቺ ምግቡ ላይ ጸረ አልሆነበት። አይ እሺ ነው የሚባለው። እሺ በቃ በጣም አጥቶልኝ እባክሽ አስተላ። እስቲ ወደፊት ሚስቴ ለተቀናቃኝ ምግብ አልሰራችም እንዴ? ወይኔ ምን ነው? በጠዋቱ ሰይጣን። የምን ሰይጣን? ተይ ታማትሪ ቆንጆ ሰይጣን። እንዴ ደግሞ ቆንጆ ሰይጣን ይባላል እንዴ? እኔም ዛሬ እኮ ነው ያየሁት። ማለት የት? ተመልከች ውስጥ ያዝሽ። የኔ ቆንጆ ውበትሽ እንዴት እንዳስደነገጠኝ። ታዲያ ከዚህ ሰይጣን ከሚለው ሌላ የሚገልጸው ቃል አለ? እውነቴን እኮ ነው፣ ምንም የለም። ቆይ ግን ይሄ ሁሉ ውበት ከየት ነው እንጂ? ያው ሁሉ ከሚሰጠው ፈጣሪ ነው። ከየት ሊሆን ይችላል? ፈጣሪ ያዳላል ሲባል አላምንም ነበር። ዛሬ ግን አመንኩኝ። እንዴት? እኛን እንዲህ ፉንጋ አድርጎን አንቺን እንደዚህ ስዕል አስመስሎ ተጨምቆ መስራቱ ነው። ኧረ ተው እንደሱ አይባልም። ደግሞ አንተ ከኔ ብትበልጥ ነው እንጂ በፍጹም ከኔ አታንስም። በጣም ቆንጆ ነው። እውነት? አዎ። ምን ነው? ምን ሆነህ ነው? ማንም እንደዚህ ብሎኝ አያውቅም። የመጀመሪያ ነሽና ተሰማኝ።
ተጫዋችነት ደስ ይላል። አንቺም ደስ ያለሽ። አመሰግናለሁ። ምግብ ላቅርብልህ? ቁርስ ሲባል ሰሞኑን መጣሽ ደግሞ ምንድን ነው? ምን አድርግ የምትሆንሽ? ፏዋ ስትል ሰሙ ከች ያልኩልሽ ምርጥ ነው። ለነገሩ በስምሽን የጠራችሽ እንዴት አመጪ? ኧረ ያራዳ ልጅ ፍቺ። እኔ እኮ ለአንቺ ብዬ ነው። በኋላ ብቻሽን መታገል እንዳይከብድሽ ነው። እና ምን ልታሸክሚ? ብቻሽን ምን በወጣሽ፣ አብረን እንሸከማታለን እንጂ። አረ የሚሸከምሽ እዛው። አረ እኔ ራሴ እሸከመዋለሁ። እሱ ምን በወጣው። አንቺ በቃ ዝም በይ። ምንም የምታምጥሽ እሺ ቆይ መቲ ከሌለች ማነው ቁርስ የሚሰራ? ማንም እንደሆነች ከየትም እንደመጣች አላውቅም። ማንም ይሁን እባክህ በዚህ ሰዓት ፈዋ ብሎ የሚል ሰው ከየት ይገኛል? እሺ አንስቼ ሳሎሩ ወደሽ ተንሽኖጭ። ወዴት? እንጃልሽ ብቻ በእናትሽ ከፊቴ ጥፊ። ብቻ ከፊቴ ጥፊልኝ ሂጂ። እኔ እኮ አስማተኛ አይደለሁም። እንዴት ነው ተነስቼ ባንዴ ከፊት የምጠፋው? በላጲስ ላጲስ ደግሞ እርሳስ እንጂ ሰው ያጠፋል? ወይኔ ጉዴ! ወይኔ ማለት አሰምኝ። በፈጣሪ ስም አቃጥላሽ ድረን። እንዴ ያቀረብኩልህ ምግብ እዛው አትበላም ነበር? ለምን መጣ? ከሱ የተሻለ የሚበላ ነገር አገኘ። ምን አንቺ ነሽ አይኔ ጣፋጭ ማለት? ማስመሰል አይጠበቅብሽም። ምንድን ነው በቃ አንቺ ምን እንደወደድሽ አስታውቅብሽ። እኔ ኧረ እኔ አትፍሬ። እኔ ቆንጆ ቅድም ቆንጆ ናብለሽኝ አልነበረ እንዴ? እና እንደ ማንኛውም ሰው አደነቅኩ እንጂ አፈቀርኩ እንዴ? አሁን መግደርደሩን ተይውና ወደ ጉዳያችን እንገበሽ። እባክህ ለእናቴ አንድ ልጅ ነኝ። እባክህ እኔ እኮ እንተኛ እንጂ እኮ ልግደልሽ አላልኩም። ታዲያ አንተስ ብትሆን ካለመድገው ገላ ጋር ገላ ሲጣበቅ አይቀፍህ? ይህንን የመሰለው ገላ ማቀፍ ያስደስታል እንጂ እንዴት ሊገፍ ይችላል? ናይ እባክሽ በእናትህ ተወኝ በቃ። ድሮስ እናንተ ሲያከብራችሁ መቼ ይወድላችኋል? እንደ ገረድ ሲረግጧችሁ እንጂ። ይቅርታ እኔ ስናደድ የምለው ስለማላውቅ ነው። እሺ ቆይ ቀብረር ብለሽ መኖር አትፈልጊም? አይ በዚህ መንገድ አይደለም። እና በየትኛው መንገድ ነው? ሰርቼ ነው በላቤ። እሱን እርሺው። ያሰብሽውን መኖር አይደለም እንደ ልብሽ አትኖሪ፣ ድብነት ያለሽ። የምትስማሚ ከሆነ ግን እኔ የሚገባሽን በአጭር ጊዜ ሰጥሽ። አይ ይቅርብኝ፣ ተወኝ በቃ። እንግዲያውስ በዛው ያወራሁሽ ክብር ካልወደደልሽ ወደደልሽ